በአፍሪካ ቀንድና በህንድ ውቅያኖስ መካከል የምትገኘው ስልታዊዋ የዲያጎ ጋርሺያ ደሴት በአሁኑ ወቅት በአሜሪካና በብሪታንያ መካከል ላለው ታሪካዊ ጥምረት አዲስ ፈተናን የደቀነች ሆናለች። የብሪታንያው ጠቅላይ ሚኒስትር ኬር ስታርመር ዲያጎ ጋርሺያን ጨምሮ የቻጎስ ደሴቶችን ለሞሪሼስ አሳልፎ ለመስጠት ያደረጉት ስምምነት በዋይት ሃውስ በኩል ጠንካራ ተቃውሞ ገጥሞታል። ፕሬዝደንት ዶናልድ ትራምፕ ይህንን ውሳኔ ታላቅ ስህተት ሲሉ የገለጹ ሲሆን ስምምነቱ የሁለቱን አገራት ማለትም የአሜሪካንና የእንግሊዝን የጸጥታና የደህንነት ጥቅም አሳልፎ እንደሚሰጥ አስጠንቅቀዋል። የደሴት ፍቅር ያለባቸው የሚመስሉት ፕሬዝደንት ዶናልድ ትራምፕ በዓለም ላይ ግዙፍ የሆነችውን የግሪንላንድ ደሴት ይዛለሁ በማለት ከዴንማርክና ከመላው አውሮፓ ጋር ፍጥጫ ውስጥ ገብተው መቆየታቸው ሳያንስ አሁን ደግሞ እንግሊዝን ስለምን ያሹን ደሴት ለባለቤቷ ሞሪሼስ ትመልሻለሽ በማለት አተካሮ ከፍተዋል። ምንም እንኳን የአሜሪካ የውጭ ጉዳይ መስሪያ ቤት ቀደም ብሎ ለስምምነቱ ድጋፉን ቢገልጽም የፕሬዝደንት ዶናልድ ትራምፕ ቀጥተኛ ጣልቃ ገብነት ግን በለንደንና በዋሽንግተን መካከል ያለውን ዲፕሎማሲያዊ ግንኙነት ወደ አለመረጋጋት ከቶታል። ከዚህ ባሻገርም ትራምፕ የደሴቲቷን ጉዳይ ኢራንን ከማጥቃት ጋር ማስተሳሰራቸው ጥያቄም አግራሞትም የፈጠረ ሆኗል። በሌላ በኩል ደግሞ ይህ የይዞታ ሽግግር በቅኝ ግዛት ታሪክ፣ በወታደራዊ ስትራቴጂና በሰብአዊ መብቶች ዙሪያ የተወሳሰበ ክርክርን ቀስቅሷል። እናም በዕለቱ የኢትዮ ግሎባል ዓለም አቀፍ ትንታኔ ዝግጅታችን በእንግሊዙ ጠቅላይ ሚኒስትር ኪር ስታርመርና በአሜሪካው ፕሬዝደንት ዶናልድ ትራምፕ መካከል ፍጥጫ ያስነሳችው ዲያጎ ጋርሺያ ለሁለቱ ሀገራት ምንድናት የሚለውን የደሴቲቱን ወታደራዊ ፋይዳ እንዲሁም በታላቋ ብሪታንያና በአሜሪካ መካከል የቆየ ግንኙነት ላይ የሚያሳድረውን ተጽዕኖ መርጠን ልንመለከት ወደድን። ዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። በህንድ ውቅያኖስ ላይ የምትገኘው ስትራቴጂካዊቷ የዲያጎ ጋርሺያ ደሴት እንዲሁም በዙሪያዋ ያሉ የቻጎስ ደሴቶች የወደፊት ዕጣ ፈንታ በአሁኑ ወቅት በአሜሪካና በታላቋ ብሪታንያ መካከል ከፍተኛ የፖለቲካ ውዝግብን ቀስቅሷል። የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር ደሴቶቹን ለሞሪሼስ አሳልፎ ለመስጠት የደረሱት ስምምነት የአሜሪካው ፕሬዝደንት ዶናልድ ትራምፕን አስቆጥቷል። ትራምፕ ይህንን እርምጃ ከባድ ስህተትና ማህበራዊ ኢፍትሐዊነትን የመቃወም ወይም በእርሳቸው አገላለጽ ወኬይዝም ፖለቲካ ውጤት በማለት የኮነኑ ሲሆን ስምምነቱ የአሜሪካን ደህንነት አደጋ ላይ የሚጥል መሆኑን ገልጸዋል። የውዝግቡ መነሻ የሆነው ታላቋ ብሪታንያ ለበርካታ አስርተ ዓመታት በእጇ የቆዩትን የቻጎስ ደሴቶችን ሞሪሼስ በሉዓላዊነት እንድትቆጣጠራቸው አሳልፋ ለመስጠት ከጥቂት ወራት በፊት የተስማማችው ውል ነው። በዚህ ስምምነት መሰረት በትልቁ የቻጎስ ደሴት ማለትም በዲያጎ ጋርሺያ ላይ የሚገኘው የጋራ የአሜሪካ ና የእንግሊዝ ወታደራዊ ጦር ሰፈር ለሚቀጥሉት 99 ዓመታት በኪራይ ውል እንዲቀጥል ተወስኗል። ሆኖም ፕሬዝደንት ዶናልድ ትራምፕ በቅርቡ በትሩዝ ሶሻል ገጻቸው ላይ ባሰፈሩት መልእክት ለሀገራት ሲባል የሚደረግ የኪራይ ውል ዋጋ የለውም በማለት ስታርመርን ወቅሰዋል። ከዚህ አልፎም ትራምፕ በትላንትናው ዕለት ለጠቅላይ ሚኒስትር ኬር ስታርመር ባስተላለፉት ማስጠንቀቂያ ዲያጎ ጋርሺያን አሳልፋ አትስጥ በማለት በቁጣ ተናግረዋል። ይህ የትራምፕ አቋም የአሜሪካ የውጭ ጉዳይ ሚኒስቴር ወይም ስቴት ዲፓርትመንት ስምምነቱን እንደሚደግፍ ከገለጸ ጥቂት ሰዓታት በኋላ መምጣቱ ደግሞ በለንደን መንግስት ዘንድ ከፍተኛ ድንጋጤን የፈጠረ ክስተት ሆኗል። የዋይት ሃውስ ቃል አቀባይ ካሮላይን ሌቪት እንደገለጹት የትራምፕ የማህበራዊ ሚዲያ መልእክት ያስተዳድሩ ቀጥተኛ ፖሊሲ ተደርጎ መወሰድ አለበት። ትራምፕ ለምን በዚህ ጉዳይ ላይ ክፉኛ ተቆጡ ለሚለው ጥያቄ ዋነኛው ምላሽ የደሴቲቱ ስትራቴጂካዊ ጠቀሜታ ሆኖ ይነሳል። ዲያጎ ጋርሺያ በህንድ ውቅያኖስ እምብርት ላይ የምትገኝ በመሆኗ አሜሪካ በመካከለኛው ምስራቅ፣ በደቡብ እስያና በምስራቅ አፍሪካ ለምታደርጋቸው ወታደራዊ እንቅስቃሴዎች እንደ ዋነኛ መነሻነት ታገለግላለች። ፕሬዝደንት ትራምፕ እንዳሉት አሜሪካ ከኢራን ጋር ስምምነት ላይ መድረስ ካልቻለች ያልተረጋጋውና አደገኛው የኢራን ስርዓት በታላቋ ብሪታንያና በሌሎች ወዳጅ አገሮች ላይ ሊሰነዝር የሚችለውን ጥቃት ለመመከት የዲያጎ ጋርሺያ ጦር ሰፈር ለሚቀጥሉት 99 ዓመታት በኪራይ ውል እንዲቀጥል ተወስኗል። ሆኖም ፕሬዝደንት ትራምፕ በቅርቡ በትሩዝ ሶሻል ገጻቸው ላይ ባሰፈሩት መልእክት ለሀገራት ሲባል የሚደረግ የኪራይ ውል ዋጋ የለውም በማለት
የግድ ያስፈልጋል። ታላቋ ብሪታንያ በዚህ አስፈላጊ ደሴት ላይ ያላትን ቁጥጥር ከዚህ ቀደም ጥያቄ አንስተው በማያውቁ አካላት የይገባኛል ጥያቄ ምክንያት እያጣች ነው ያሉት ትራምፕ የሞሪሸስን ጥያቄ ልብ ወለድ ሲሉ አጣጥለውታል። በሌላ በኩል ደግሞ የዲየጎ ጋርሻ ደሴት ለሁለቱም ሀገሮች ያላት ፋይዳ እጅግ የላቀ መሆኑም ይጠቀሳል። ለአሜሪካ ደሴቱ የረዥም ርቀት ቦምብ ጣይ አውሮፕላኖችን የምታሳርፍበት፣ የባህር ኃይል መርከቦችን የምታቆምበትና የደህንነት መረጃዎችን የምትሰበስብበት የማይሰጥም መርከብ ተደርጋ ትቆጠራለች። ለታላቋ ብሪታንያ ደግሞ ደሴቷ የቀድሞው የቅኝ ግዛት አካሏ ስትሆን አሜሪካ ጋር ያለውን ልዩ ግንኙነት ወይም ስፔሻል ሪሌሽንሺፕ ለማጠናከር እንደ መገበያያ ካርድ ታገለግላለች። ይሁን እንጂ ስታርመር ይህንን ግዛት ለሞሪሸስ ለመስጠት የወሰኑት በዓለም አቀፍ ፍርድ ቤቶች ሊመጣ የሚችለውን ሕጋዊ ጫና ለመቀነስና የቅኝ ግዛት ማክተምን ለማረጋገጥ በሚል ነው። እናም የእንግሊዝ የውጭ ጉዳይ ሚኒስቴር ቃል አቀባይ እንደተናገሩት ይህ ስምምነት የጦር ሰፈሩን የረዥም ጊዜ ደህንነት ለማረጋገጥ ብቸኛው መንገድ ነው። ሆኖም ትራምፕ ይህንን እንደ ድክመትና ለማህበራዊ ፍትህ ፖለቲካ ማጎብደድ አድርገው ይመለከቱታል። በሌላ በኩል ደግሞ የስታርመር መንግስት ደሴቲቱን ለሞሪሸስ የሚሰጠው በዓመት በአማካይ 101 ሚሊዮን ፓውንድ ለ99 ዓመታት በሚከፈል የኪራይ ውል ነው። ይህ በአጠቃላይ 3.4 ቢሊዮን ፓውንድ የሚጠጋ ወጪ ለብሪታንያ ግብር ከፋዮች ትልቅ ሸክም መሆኑን ተቃዋሚዎች እየገለጹ ይገኛሉ። የብሪታንያ የቀድሞ የውጭ ጉዳይ ሚኒስትር ፕሬቲ ፓቴል ትራምፕ በስታርመር ላይ የሰነዘሩትን ትችት በመደገፍ ይህ ለስታርመር ፍጹም ውርደት ነው፣ ስምምነቱም አላስፈላጊ እጅ መስጠት ነው ብለዋል። በሌላ በኩል ደግሞ የሊበራል ዲሞክራቶች መሪ ኤድ ዴቪ ትራምፕ በተደጋጋሚ አቋማቸውን መቀያየራቸው አሜሪካን የማይታመን አጋር እንደሚያደርጋትና ብሪታንያ ወደ አውሮፓ ጎረቤቶቿ መጠጋት እንዳለባት ተከራክረዋል። የዚህ ውዝግብ ሌላኛው ገጽታ ደግሞ የቻጎስ ተወላጆች ወይም ቻጎሲያንስ እንዲሁም የሞሪሸስ መንግስት ግንኙነት ነው። በ1960ዎቹና 70ዎቹ አጋማሽ ብሪታንያ ለአሜሪካ ጦር ሰፈር ቦታ ለመልቀቅ ስትል በሺዎች የሚቆጠሩ የቻጎስ ተወላጆችን ከቀያቸው በኃይል አፈናቅላለች። እነዚህ ተፈናቃዮች ወደ ሞሪሸስ፣ ሲሸልስና ብሪታንያ ተሰደዋል። አሁን የተደረገው ስምምነት ግን ተወላጆቹን ያሳተፍ አይደለም የሚል ቅሬታን ቀስቅሷል። አንዳንድ የቻጎስ ተወላጆች ሞሪሸስ መቼም ቢሆን የቻጎስ ደሴቶች ባለቤት ሆና አታውቅም የሚል ቅራኔንና ክርክርን እንዲሁም ተቃውሞን በማንሳት ስምምነቱን እየተቃወሙ ደግሞም እያጣጣሉት ይገኛሉ። በዚህ ሳምንት እንኳን 4 የቻጎስ ተወላጆች ከደሴቲቷ በጉልበት ካልተጎተትኩ አልወጣም በማለት በሕገወጥ መንገድ ወደ ደሴቶቹ በመግባት ተቃውሟቸውን አሰምተዋል። የተባበሩት መንግስታት የዘር መድሎ ማስወገጃ ኮሚቴም ስምምነቱ ታሪካዊ የሰብአዊ መብት ጥሰቶችን ሊቀጥል ስለሚችል እንዳይጸድቅ እያሳሰበ ይገኛል። በአንጻሩ ደግሞ የሞሪሸስ ደጋፊዎች እንደሚሉት ከሆነ ደሴቶቹ በታሪክ ከሞሪሸስ ጋር የተሳሰሩ ናቸው። የአካባቢ ጥበቃ ተሟጋቾችም የሞሪሸስን ሉዓላዊነት እየደገፉ ይገኛሉ። የብሪታንያ መንግስት ደሴቶቹ ተፈጥሯዊ ይዘታቸውን እንዲጠብቁ በሚል ተወላጆቹን እንዳይመለሱ ማድረጉ የፖለቲካ ሰበብ ነው የሚሉ ድምጾችም አሉ። የሞሪሸስ መንግስት ተወላጆቹ እንዲመለሱና ዘላቂ የሆነ አሳ የማጥመድ ተግባር ላይ እንዲሰማሩ እንደሚፈቅድም ቃል ገብቷል። ሆኖም የቻጎስ ተወላጆች በሞሪሸስ መንግስት ላይ እምነት የላቸውም። እንደ ብሪታንያ ዜጋ ወደ አገራችን መመለስን እንፈልጋለን የሚል ጥያቄም እያነሱ ይገኛሉ። በሌላ በኩል ደግሞ የትራምፕ ጫና በእንግሊዝና በአሜሪካ ግንኙነት ላይ ጥቁር ጥላን ጥሏል። ፕሬዝደንት ትራምፕ ለታላቋ ብሪታንያ ሁልጊዜ ለመዋጋት ዝግጁ ነን፣ ነገር ግን ብሪታንያ በችግሮች ፊት ጠንካራ መሆን አለባት ብለዋል። ይህ ንግግር ኬር ስታርመር ደሴቶቹን አሳልፈው ከሰጡ አሜሪካ ለብሪታንያ የምታደርገውን ወታደራዊና ዲፕሎማሲያዊ ድጋፍ ልትቀንስ እንደምትችል እንደ ማስጠንቀቂያ ተቆጥሯል። የሪፎርም ዩኬ ፓርቲ መሪ ናይጄል ፋራጅ
ስምምነቱን በብሪታንያ ታሪክ ውስጥ እጅግ የከፋ ስምምነት ሲሉ ጠርተውታል። የስታርመር መንግስት ግን የህግ ረቂቁን ወደ ሎርድስ ምክር ቤት ወይም ሃውስ ኦፍ ሎርድስ ለመመለስ እንዲሁም ስምምነቱን ለማጽናት እየተጋ ይገኛል። እናም የዲየጎ ጋርሻ ጉዳይ ከግዛት ይገባኛል ጥያቄነት ባለፈ የዓለም ሀያላን ሀገራት በህንድ ውቅያኖስ ላይ ያላቸውን የበላይነት የመጠበቅ ፉክክር ማሳያ ሆኗል። ፕሬዝደንት ትራምፕ ደሴቲቱን እንደ አሜሪካ ብሔራዊ ደህንነት ዋስትና እየተመለከቷት ሲገኙ፣ ስታርመር ደግሞ የዓለም አቀፍ ህግን ለማክበርና ያለፈውን የታሪክ ጠባሳ ለመፈወስ እንደ አስፈላጊ እርምጃ ይቆጥሩታል። ሆኖም ይህ ልዩነት በሁለቱ ሀገራት መካከል ያለውን የቆየ ወዳጅነት አደጋ ላይ ሊጥለው ይችላል። ፕሬዝደንት ትራምፕ እንዳሉት ይህ መሬት ከብሪታንያ መወሰድ የለበትም፣ ከተወሰደ ግን በታላቁ አጋራችን ላይ የሚወድቅ ጠባሳ ይሆናል ሲሉ ገልጸዋል። እናም የቻጎስ ደሴቶች ውዝግብ በሦስት ወገኖች መካከል የሚደረግ ፍጥጫ ሆኗል። በአንድ በኩል ስትራቴጂካዊ ጥቅሟን ለማስከበር የምትተጋው አሜሪካ፣ በሌላ በኩል ደግሞ በሕጋዊና በሞራል ግዴታዎች መካከል የተወጠረችው ታላቋ ብሪታንያ፣ እንዲሁም በሦስተኛ ወገን ደግሞ ሉዓላዊነቷን ለማስከበር የምትፈልገው ሞሪሸስ እና ፍትሕ የሚሹት የቻጎስ ተወላጆች ይገኛሉ። ፕሬዝደንት ትራምፕ ዲየጎ ጋርሻን አሳልፋ አትስጥ የሚለው ግልጽ ትዕዛዝ ስታርመር ስምምነቱን እንዳይገፉበት ከፍተኛ የፖለቲካ ኪሳራ ሊያስከትልባቸው እንደሚችል ያሳያል። የደሴቲቱ ጣፈንታ በመጪዎቹ ሳምንታት በሚደረጉ ድርድሮችና በትራምፕ አስተዳደር ቀጣይ እርምጃዎች ላይ የሚወሰን ይሆናል። ይህ ዲፕሎማሲያዊ ቀውስ በለንደንና በዋሽንግተን መካከል ያለውን ጥምረት እስከምን ድረስ ሊያናጋው እንደሚችል ገና የሚታይ ቢሆንም ዲየጎ ጋርሻ ግን አሁንም የዓለም የጂኦፖለቲካ መቆጣጠሪያ ማዕከል ሆና ቀጥላለች። የዚህ ታሪክ ቁልፍ ነጥብም በትራምፕ አስተያየት ውስጥ የሚገኘው ለአገሮች ሲባል የኪራይ ውል ዋጋ የለውም የሚለው ንግግር ነው። ይህ የሚያሳየው አሜሪካ ከ99 ዓመት የኪራይ ውል ይልቅ የብሪታንያን ቀጥተኛ ሉዓላዊነት እንደምትመርጥ ነው። ጠቅላይ ሚኒስትር ስታርመር ግን በዓለም አቀፍ መድረክ የሕግ የበላይነትን አክባሪ ሆኖ ለመታየት የሞሪሸስን ጥያቄ መቀበልን መርጠዋል። ይህ ምርጫ ግን ከአዲሱ የአሜሪካ አስተዳደር ጋር የሚጋጭ መሆኑ የማይቀር ይመስላል። የቻጎስ ተወላጆች ደግሞ እንደ ብሪታንያ ዜጋ እንጂ እንደ ሞሪሸስ ተገዥ መሆን አንፈልግም የሚለው ጥያቄያቸው በለንደን ፖለቲካ ውስጥ ገና ትልቅ አጀንዳ ሆኖ ይቀጥላል። ፕሬዝደንት ትራምፕ እንዳሉት ብሪታንያ በማህበራዊ ፍትህ፣ ፖለቲካና በሌሎች ችግሮች ፊት ጠንካራ መሆን አለባት የሚለው መልእክት የስታርመርን የውጭ ፖሊሲ በቀጥታ የሚፈታተንና የሁለቱን መሪዎች ግንኙነት ወደፊትም ውጥረት ውስጥ የሚከት ሆኖ ይቆያል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ዘፖለቲኮ፣ ዘጋርዲያን፣ ቢቢሲ እንዲሁም ሲኤንቢሲን በዋቢነት ተጠቅመናል።